ሟርት በእኔ ላይ አይሰራም። በኢትዮጵያ የፊልም ኢንዱስትሪ ውስጥ በትወና ስራዎቿ የምናውቃት ተዋናይት ሰገን ይፍጠር በቲክቶክ እና በፌስቡክ ገጾቿ ላይ ባሳየችው ከፍተኛ የሰውነት መቀነስ ምክንያት በርካታ ሰዎች ምን ነው ከሳሽ በህመም ምክንያት ነው የሚሉ አስተያየቶችና ሀሳቦች ሲዘነዘሩ ቆይተዋል። ጉዳዩን ዝም ብላ ማለፍ ያልፈለገችው ሰገን በመጨረሻም በራሷ አንደበት እውነቱን ግልጽ የሚያደርግ ምላሽ ሰጥታለች። ተዋናይት ሰገን ሰውነት የቀነሰችበት ምክንያት ስትናገር ነገሩ አንዳንዶች እንደሚሉት ተራ ወይም በህመም የመጣ ሳይሆን በከፍተኛ ጥረትና ቁርጠኝነት የተገኘ ውጤት መሆኑን አብራርታለች። በመጨረሻም ሰዎች በማይመለከታቸው ጉዳይ ከሚጨነቁ ኢየሱስን የግል አዳኝ አድርገው በመቀበል የዘላለም ሕይወትን እንዲያገኙ አሳስባለች። ከቅርብ ጊዜ ወዲህ በምለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎ የሚሆኑ ኮሜንቶችን እየተመለከትኩኝ ነው። ዛሬ ግን መልስ መስጠት የፈለኩት ስለኔ መልካምና ቅን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁትኝ። እሱም ምንድነው? በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገርና እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ምፈልገው የነበረው ነውና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሐሳብ አልተሳካላችሁም እና ሟርት በእኔ ላይ አይሰራም። መልካም የሆነውን ውድ የሆነውን ትልቁን ስጦታ እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። በመጨረሻ ላስተላልፍላችሁ የምፈልገው